አልተዘዋወረችም። የዮናስን ተስፋ፣ ስደት፣ መከራና አሜሪካን በዚህኛው ክፍል እንመለከታለን። መልካም ጊዜ። ተስፋ አሜሪካ የምትባለውን ሀገር እንደ ጠዋት ፀሐይ አድማስ ጫፍ ላይ አስውቦና አንጠልጥሎ አሳየኝ። ፍዴን በልቼ ያየሁት አድማስ ጋር ስደርስ ግን ሌላ አድማስ ይጠብቀኛል። የአሜሪካ ምድር ለመርገጥ ዓመታት ይፈጅብኛል ብዬ በጭራሽ አላሰብኩም ነበር። ብዙዎች እንዲያውም እድለኛ ነህ፣ ቶሎ ተሳካልህ ይሉኛል። የመጀመሪያ ጊዜ ወደ አውሮፓ ነበረ። ከዚያ ነው የአሜሪካ ስፖንሰሮችን ላገኝ ተዋወርኩት። በአፍሪካና አውሮፓ መካከል የተዘረጋች ስንዝር ውሃ ለመሻገር በየሰዓቱ የዓለማችን አሰቃቂ ተጋድሎ እንደሚካሄድ ለማወቅ ያኔ ገና ነበርኩ። በዚያ የስደት ጊዜ አንድ ነገር ተማርኩ። የሰው ልጅ እጅግ ሲበዛ ምስኪን ፍጡር ነው። ከቸገረው የማያደርገው ነገር፣ የማይፈጽመው ግፍ፣ ገድልም የለም። ይህች ዓለም የቸገረው መልአክ አስጠጊም ብሎ ቢወርድ ክንፉን ነሽታ ክፉ ፍጥረት ከማድረግ አትመለስም። ስንት ደጎችን እንደ አስፍር የተረተረ ጭራቅ ሲቀይር አየው። እንዲህም ብዬ እንዳላማረር ደግሞ ስንቶቹ በሩቅ የገፋ ናቸው ስንቀብራቸው እንደ ላባ ትራስ በለሰለሰ ልብ ቀና አድርገው አሳረፉን። ብዙ ነው በመንገድ ያየሁት። ዝርዝሩ ባወራው እንደገና ከመሰደድ እኩል ይሰማኛል። መርሳትን የሰጠን አምላክ ይመስገን። ሲቆይ ብዙውን ጥቃቅን ነገር ረስቸዋለሁ። እንደ አፍንጫና ዓይን አካላችን ሆነው የሚቀሩ የማይረሱ አንዳንድ ገጠመኞች በስተቀር። 5 ሀገራት በሕገ ወጥ መንገድ ማቆራረጥን የሚጠይቅ የዓመታት ጉዞ ምን ያህል አሰልቺ እንደሚሆን የቀመሰ ብቻ ያውቀዋል። የሆነ ጊዜ ከየት እንደመጣው ወዴት እንደሚሄድ የጠፋብኝ፣ እንዲሁም በነፋስ የምንሳፍፍ ላባዋ የሆንኩ እስኪመስለኝ ባዶ ሆናለሁ። ሌላ ጊዜ ድንገት ተስፋ ያጥለቀልቀኛል። አንዳንዴ ቤተሰቦችን ከነመፈጠራቸው ረሳለሁ። አንዳንዴ እንኳን ከቤተሰቦቻችን ከራሳችን የምንጠፋበት ባክነን የምንቀርበት ጊዜ አለ። በእያንዳንዱ ሀገር ገብተን በወጣን ቁጥር እየጣልን የምንሄደው ክብር፣ ማንነት፣ በራስ መተማመን ብዙ ነው። ተሳክቶልን አውሮፓ ስንደርስ ሁላችንም እንደ ወንዝ ድንጋይ በብዙ መከራ የተጠረብን ጠንካራ ሙልጭልጭ እንሆናለን። እንደገና የሰለጠነው ዓለም በጨካኝ የስልጣኔ መሮ የሚፈልገው ቅርጽ እየወቀረ ወጣ ገባ እስኪያደርገን ድረስ። ያም ሆኖ ስደት አያልቅም። አካላችን ያሰብንበት ምድር ሲደርስ ልባችን ወደ አገር የመመለስ ስደት ሀብሎ ይጀምራል። በዚህ ጊዜ ጠቃቅኑ ነገር ሁሉም ብረሳ የአፍ ወለምታ በሚመስል ቅን ስህተት የከፈልኩት ዋጋ ግን ሁልጊዜም ስደት በተባለ ቁጥር ይታወሰኛል። ሕገወጥ ስደት አንድ ሕግ አለው፣ ወደ ኋላ ለመዞር። የዞርን የጨው አመድ ባንሆን እንኳን የጨው ባህር ውስጥ የአሳ አራት መሆን የመቀረት አሊያም የበረሃ ሲሳይ መሆን ይከተላል። ከብረት የጠነከረ ሕገወጥ የስደት ሕግ በሰብአዊነት ይሁን በማንኛውም ምክንያት ከተጣሰ ፍርዱ ሞት ነው። አንዳንዴ በሰላሙ ሀገር ይቅርታ ተባብለን የምንተላለፈውን ቀላል ነገር ስደት ላይ የነፍስ ዋጋ የሚጠይቅ ዕዳ ነው። ይህ ሁለተኛ ስደተኛውን ያውቀዋል። ግን አንዳንዴ ከአቅም በላይ በሆነ ምክንያት ሕጉ ይጣሳል። ያንን ሕግ የአፍ ወለምታ በሚመስል አንድ ቅጽበት፣ ያውም ባለቀ ሰዓት ከጣሱት መካከል አንዱ እኔ ነበርኩ እና ሞትኩ። አዎ የእናቴ መድኃኒዓለም ትንሣኤን አርግቶልኝ ካልሆነ በስተቀር ሞቼ ነበር። ሞቼ በአንድ ጊዜ ሲኦልም ገነትም የኖርኩ ይመስለኛል። ያንን ሁሉ ሀገር በመከራ አልፈን ሞሮኮ እንደደረስን ነው ነገሩ የተፈጠረው። በሞሮኮና ስፔን መካከል ወፍ አያሳልፍም የሚባልለት የድንበር አጥር ተገድግዷል። የት ጀምሮ የት እንደሚያልቅ አይታወቅም። የማይታይ አድማስ ጀምሮ እንደ ዘንዶ እየተጠመዘዘ ወደማይታይ አድማስ ውስጥ ጥፍት ይላል።
ይሄ የድንበር መከለያ እንደ ድሃ አጥር አልፎ አልፎ ብዙ ብጭቅጫቂ ጨርቆች የተደረቱበት ነበር። እነዚያን ቁርጥራጭ ጨርቆች እንደ ጃርት ወለባ በተንጨፈረረ እሾሃማ አጥር ላይ ተደርትተው ንፋስ ሲያውለበልባቸው በተለይ ሌሊት እንደ ንብ መንጋ የሚያስፈራ የዝዝታ ድምፅ ያወጣል። ያ ድምፅ ከሩቅ ሲሰማ ልብ ውስጥ አንዳች ጭንቀት ይለቃል። ቆይቶ እንደሰማሁት ለዓመታት አጥሩን ተንጠላጥለው ከሚያልፉ ስደተኞች ልብስ ላይ እሾሃማ አጥር እየቦጨቀ ያስቀራቸው የልብስ ቁርጥራጮች ነበሩ። የእያንዳንዱ ምስኪን ስደተኛ የመታሰቢያ ባንዲራዎች። ይሄ አጥር ልብስ ብቻ ሳይሆን የስንቱን ስደተኛ ስጋን ቦጭቆ የሚያስቀር ደም የጠገበ አጥር ነው። እዚህ አጥር ላይ በድንበር ጠባቂዎች ጥይት ተመተው በድንገት የኤሌክትሪክ ቮልት ደንዝዘው ተሰቅለው የቀሩ ብዙዎች ነበሩ። እያንዳንዱ ስደተኛ ቢያንስ በኢኮኖሚ ለሌሎች ቤዛ ሊሆን የሚሰቀልበት ቤተሰብ ከኋላ አለ። ያ አጥር የስደተኞቹ መስቀል ነበር። ድንበሩ ከአጥር ወዲያና ወዲህ በሁለቱም ሀገር በኩል በታጠቁ ወታደሮች ጥበቃ ስር ነው። ፈጣሪና ሕገወጥ አዘዋዋሪዎች ብቻ በሚያውቁት መንገድ በፍጥነት ያንን አጥር አልፈን ስፔን ድንበር ለመግባት እስኪመሽ መጠበቅ እንዳለብን ተነግሮናል። ሜሊያ የምትባል ራስ ገዝ ከተማ አቅራቢያ የሚገኝ ጫካ ውስጥ ድምፃችንን አጥፍተን ተቀምጠናል። ሕገወጥ አዘዋዋሪዎቹ ድንበር ጠባቂዎቹ ጋር የሚስጥር ውል ስላላቸው የሆነ የይለፍ ምልክት እስኪሰጣቸው በዝምታና በንቃት ይጠባበቃሉ። ጫካው ድንበሩን ለብዙ ዓመታት ያቋረጡ አፍሪካዊ ስደተኞች ማረፊያ ነው። ቀለል ብለው አጥሩን ለማለፍ ጓዛቸውን እዚህ እንዲጥሉ በድንበር አሻጋሪዎች ስለሚነገራቸው ስደተኞች ዕቃቸውን በብዛት እዚህ አካባቢ ጥለው ነው የሚሄዱት። ጫካ ውስጥ የወደቀ ልብስ፣ የልጆች የአዋቂ ጫማ፣ አሻንጉሊቶች፣ የደረቅ ምግብ ማሸጊያ፣ በአየር የሚሞሉ የፕላስቲክ ፍራሾች፣ የጉዞ ሻንጣዎች፣ የቅዱሳን ስዕሎች፣ የእምነት መጽሐፎች፣ ደብዳቤዎች፣ ፎቶዎች በየቦታው ተጥለው መመልከት ጉድ ያስብሳል። ይሄ ትዕይንትና ሌሎች ተደማምረው አካባቢውን የሞት ቀጠና አስመስሎታል። በእርግጥም የሞት ቀጠና ነበር። በአፍሪካና በአውሮፓ መካከል ያለው የመጨረሻ ድንበር ይህ አጥር ነው። ከሩቅ መብራቱ የሚታይ መሬትና ይሄ ያለንበት ጨለማ መካከል ያለውን አጥር መሻገር የብዙ ሚሊዮን አፍሪካውያን ህልም ነው። እንደ ብዙ 100,000 ስደተኞች ሁሉ አሁን ተራው የኔና አብረውኝ የነበሩት ወደ 40 የሚደርሱ ስደተኞች ነበር። እዚህ መገኘቴን ባለማመን 10 ጊዜ ፊቴን በእጅ እየሞዠኩ ትንኞች አባረራለሁ። የዚህ ቅጽበት ጸጥታ፣ ጭንቀትና ተስፋ በምን ቋንቋ ሊገለጽ ይችላል? ከዚህ ሁሉ ዓመታት በኋላ እንኳን ያ የተረገመ አጥርና ያ ቅጽበት በህልሜ ደጋግሞ እየመጣ ያስጨንቀኛል። አቤት ከህልሜ ስነቃ የሚሰማኝ ደስታና እፎይታ! አብረን እንጓዝ ከነበረው ስደተኞች መካከል አንዲት እናት እድሜዋ 17 ከሚሆን ቆንጆ ልጇ ጋር አብራን ነበረች። በአጋጣሚ እኔ አጠገብ ነው ተቃቅፈው የተቀመጡት። ልጅቱ እንደ ሕፃን እናቷ ስር ተሸጉጣለች። በድሎት ያደገች ለመሆኗ ሰውነቷ ይናገራል። ስደት አንድ ነገር ነው። ልጅ ይዞ እንደ መሰደድ አስከፊ ነገር ግን ያለ አይመስለኝም። የሚሻገሩት ሰዎች የሰው ልጅ ሰቆቃ ከመላመዳቸው የተነሳ የሰውነት ተፈጥሯቸውን የተሰለበ ግዑዝ ፍጥረቶች ነበሩ። ለእነዚህ ሰዎች የመጨረሻ ክፍያ የምንከፍለው እዚህ ጫካ ውስጥ ነበር። ገና ከመነሻችን የብሩ መጠን ስለተነገረን ሁሉንም ክፍያችንን እንደ መግቢያ ትኬት አዘጋጅተን እንጠብቃለን። ከአራቱ አዘዋዋሪዎች አይኑ አንድ ቦታ የማያርፈውና ነገረ ስራው ሁሉ ጭንቀት የሚለቅ ቅብዝብዝ ወጣት ብሩን ከእያንዳንዱ ሰው እየዞረ መቀበል ጀመረ። ብሩ ሲቀበል አይቆጥርም። በአይኑ አየት ያደርገውና ወገቡ ላይ ወዳሰረው የሸራ ቦርሳ ይጨምረዋል። በልምድ መጠኑን ያውቃል። አሊም ማንም ያጭበረብራል ብሎ ያስባል። እግዚአብሔር ያውቅ።
ከጎኔ የተቀመጡት እናትና ልጅ ጋር ደርሶ እጁን ሲዘረጋ ያቺ እናት የምትከፍለው ብር እንደሌላት በመለማመጥ ነገረችው። ብር የሚቀበለው ወጣት ባለማመን ተመለከታት። አስተያየቱ እየቀለድሽ ነው የሚል ይመስላል። ብዙ አልቆየም። አልፏት ሄዶ ሌሎቹን ተቀብሎ ጨረሰና ተመልሶ መጥቶ ፍጠኝ ክፍያ አለ። አባባሉ ከዚህ በፊት ምንም ያልተናገሩ አይነት ነበረ። ምንም አይነት አሳማኝ ምክንያት ቢኖር በስደት ላይ ብር ጎደለብኝ፣ ጠፋብኝ ማለት ራስ እንደማጥፋት ይቆጠራል። ምህረት የሚባል ነገር ያልፈጠረባቸው ድንበር አሻጋሪዎች የሚያሻግሩት ነገር ሰው ይሁን ዕቃ ለነሱ እስከ ከፈላቸው ድረስ ለውጥ የለውም። በቀጣዩ ክፍል ልጅቷና እናቷ ምን እንደገጠማቸው እንመለከታለን።